አዲሱ የእንግሊዝ እግር ኳስ ዘመን አርብ በዌምብሌይ ከአልባኒያ ጋር በሚደረግ ጨዋታ ይጀምራል። ጊዜው በ1998 ነበር። ወጣቱ ጀርመናዊ ተጫዋች በጉልበት ጉዳት ምክንያት ከእግር ኳስ ዓለም ራሱን ያገለለበት ጊዜ። ይህ ሰው ቶማስ ቱኸል ይባላል። በቸልሲ አሰልጣኝነቱ በባየር ሙኒክ፣ በፓሪስ ሴን ጀርመን እንዲሁም በቦሩሲያ ዶርትሙንድ የአሰልጣኝነት ዘመኑ የምናስታውሰው ሰው ነው። እስቲ ከባርማንነት ጀምሮ መጠጥ ከመቅዳት ኮክቴሎችን ከማዘጋጀት እስከ አሰልጣኝነት ድረስ ስለዘለቀው ቶማስ ቱኸል ስራና የእግር ኳስ ዘመን በተለያየ መንገድ ለማንሳት እንሞክር። ቶማስ ቱኸል እንግዲህ በእግር ኳስ ገና በ25 ዓመቱ ነበር ከእግር ኳስ ዓለም ሙሉ ለሙሉ ለመገለል የተገደደው። ምክንያቱ ደግሞ በተደጋጋሚ ያጋጥመው የነበረው የጉልበት ጉዳት እንደነበረ ማንሳት እንችላለን። በእግር ኳስ ብዙ ተስፋ ቢጣልበትም ያን የተጣለበትን ተስፋ ለዓለም ማሳየት ሳይችል ሲቀር ነው እንግዲህ ከእግር ኳስ ዓለም ሙሉ ለሙሉ ለመገለል የተገደደው። ከዛ በኋላ ከአንድ ዓመትና ከግማሽ በላይ ለረጅም ጊዜ ለሚሆን ጊዜ ማለት ነው ያለውን በቁጠባ መልክ ያስቀመጠውን ገንዘብ በሙሉ በጉልበት ጉዳት ሪሃቢሊቴሽን ላይ ወይም ደግሞ የማገገሚያ ሂደቱ ላይ ነበር ሙሉ ለሙሉ ወጪ ያደረገው። ነገር ግን ያ በቂ እንዳልነበረ ሲገባው ሙሉ ለሙሉ ኳሱን እርግፍ አድርጎ በመተው ወደ ዩኒቨርሲቲ በመግባት በኮሌጅ ቆይታው ታዲያ የኢኮኖሚስት ተማሪ ነበር መሆን የቻለው ወይም ደግሞ የኢኮኖሚክስ ተማሪ ነበር። ከኢኮኖሚክስ ተማሪነቱ ጎን ለጎን ግን ለኪስ ገንዘብ ያስፈልገው ስለነበረ በተለያዩ ባርና መጠጥ ቤቶች እንዲሁም ደግሞ አለፍ ሲል በካፍቴሪያዎች እየተዘዋወረ የቀን ስራዎችን ይፈልግ ነበር። በዚያ ጊዜ ነው እንግዲህ በስቱትጋርት በሚገኝ አንድ ባር ውስጥ በመግባት በመጠጥ ቤት ውስጥ ማለት ነው የተለያዩ መጠጦችን በመቅዳት እነሱ ፈረንጆቹ እንደሚሉት ፒንቶችን ፑል በማድረግ ከዛ ባለፈ የተለያዩ ኮክቴሎችን በማዘጋጀት ባርማን በመሆን ነበር ቶማስ ቱኸል የሚታወቀው። ያንን ለማድረግ ኩራቴን ሙሉ ለሙሉ ወደ ጎን ማድረግ ነበረብኝ። ያ ተጫዋች በመሆኔ የሚያቆኝን ሰዎች ዝቅ ብዬ ለመስራት ዝግጁ መሆኔን ማሳየት ነበረብኝ። ከዛ ባለፈ የምወደውን እግር ኳስ በርቀት ሆኜ ለመከታተል ግዴታ ነበረብኝ በማለት አስተያየቱን ይሰጣል። ያኔ እንግዲህ ገንዘብ ያስፈልገው ስለነበረ ሃምብል ቢጊኒንግ እንደሚሉት ፈረንጆቹ ዝቅ ብሎ ያንን ሁሉ ጊዜ ለማሳለፍ ተገዶ ነበር። በ2002 ግን አንድ ያልጠበቀው በህይወቱን ሙሉ ለሙሉ ሊቀይርለት የሚችል የስልክ ጥሪ ደረሰው። ይህ የስልክ ጥሪ የደረሰው ከዚህ ቀደም በኡልም በሚባል ክለብ ውስጥ በነበረ ጊዜ በተጫዋችነት ዘመኑ በሚያውቁት በራልፍ ራኒክ በኩል የመጣ የስልክ ጥሪ ነበር። እሱን በዚያ ባርማን ውስጥ ሆኖ መመልከት ወይም ደግሞ ባር ውስጥ የባርማን አገልግሎትን እየሰጠ መመልከት ለኔ በጣም አሳዛኝ ነበር። ምክንያቱም ከዛ በላይ አቅም እንደነበረው አውቅ ነበር በማለት አስተያየታቸውን ይሰጣሉ። ስለ ራልፍ ራኒክ ጥቂት ነገሮችን እናንሳ። እኚህ ሰው የቫለሪ ሎባኖቭስኪን ዳይናሞ ኬቭን በተመለከቱ ጊዜ ያኔ በዩክሬን እግር ኳስ ብቻ ሳይሆን በምስራቅ አውሮፓ እግር ኳስ ሪቮሉሽነሪ የነበረ ቡድን እንደነበር የሚዘነጋ አይደለም። የቫለሪ ሎባኖቭስኪው የዳይናሞ ኬቭ ቡድን ማለት ነው። በአውሮፓ ውድድር ላይ እንደ ባርሴሎና ያሉ ቡድኖችን ሁሉ ለፈተና የዳረገ ሜዳ ውስጥ በብዛት ፕሬስ ከማድረጉ የተነሳ 11 ተጫዋቾች ናቸው ሜዳ ውስጥ ያሉት ብሎ የተለያዩ አሰልጣኞችና ክለቦች ጥያቄ እስከ ማቅረብ የደረሱበት አጋጣሚ እንደነበረ ማንሳት ይቻላል። ታዲያ ራልፍ ራኒክ ያንን የቫለሪ ሎባኖቭስኪን ቡድን ኡልምን ይዘው 1990ዎቹ ላይ ከገጠሙ በኋላ የጀርመን እግር ኳስ ለውጥ ያስፈልገዋል ብለው ያመኑ የጀርመን እግር ኳስ ለውጥ እንዲያመጣም በተለይ ከሊቤሮ ሚና አስተሳሰቡ ሙሉ ለሙሉ እንዲወጣ የራሳቸውን ማዕቀፍ ያቀረቡ ወይም ደግሞ ሐሳብ ያቀረቡ እንደሆኑ ማንሳት እንችላለን። በጀርመን ምድር ምናልባትም ገገን ፕሬሲንግ የተባለውን እሳቤ በመጀመር ቀዳሚው ሰው ናቸው ይባላል። ብዙ ክርክሮች አሉ። በርግጥ ወልፍጋንግ የሚባሉ የቀድሞ የክሎፕ አሰልጣኝ ወይስ ራልሳቸው ራልፍ ራኒክ የሚል ጥያቄዎች ወይም ደግሞ ክርክሮች ይነሳሉ። አንዳንዶቹ ወልፍጋንግ ናቸው ይላሉ፣ አንዳንዶቹ ራልፍ ራኒክ ናቸው ይላሉ። ከዛ በኋላ በይበልጥ ጎልቶ የታየው ደግሞ በአሰልጣኝ የርገን ክሎፕ ስር እንደሆነ ማንሳት ይቻላል። ታዲያ በጀርመን ገገን ፕሬሲንግን የጀመሩ ካውንተር ፕሬሲንግን መፍጠር የቻሉ ተብለው የሚታመኑ ሌሎች ተከታይ አሰልጣኞችን ያፈሩ አብዛኞቹ በራልፍ ራኒክ እሳቤ ውስጥ የተቃኙ አሰልጣኞች ናቸው ተብሎ ይታመናል። አሁን በጀርመን እግር ኳስ የምናያቸው ራሳቸው የርገን ክሎፕ ከሳቸው ብዙ ልምዶችን የቀሰሙ ናቸው። ቶማስ ቱኸልን ማንሳት እንችላለን። ሌሎች የጀርመን ትልቅ አሰልጣኞች ከዚህ ከኛ አሰልጣኝ እንግዲህ ብዙ ትምህርትን ወስደዋል። ሻልክ 04ን በታሪኩ ትልቁን ውጤት እንዲያመጣ ምክንያት የሆኑ በአውሮፓ ሻምፒዮንስ ሊግ እስከ ሩብ ፍጻሜ ድረስ ይዘውት መጓዝ የቻሉ በዛ ጊዜ ኃያል በነበረው ማንቸስተር ዩናይትድ ተሸንፈው ነበር ከውድድር ውጭ መሆን የቻሉት እንደ ጆኤል ማቲፕ እና ማኑኤል ኖየር ያሉ ተጫዋቾችን ለዓለም እግር ኳስ ማስተዋወቅ የቻሉ በሻልክ ቆይታቸው ከዛ ባለፈ
እንደ አርቢ ለብዚህ ያሉ ቡድኖችን ከምንምነት አንስተው ከተፈጠረ በኋላ በትልቅ ደረጃ እንዲፎካከር ማድረግ እየቻሉ አሁን በ2020 ላይ በወጣ አንድ ጥናት በጀርመን ካሉ 18 የሚደርሱ አሰልጣኞች ሰባቱ ከእርሳቸው የአሰልጣኞች መማሪያ ማዕቀፍ ውስጥ ወይም ደግሞ የትምህርት ማዕቀፍ ውስጥ ትምህርት ወስደዋል ተብለው የሚታመኑ ናቸው። በኮሌጅ ትምህርት የማያምኑ ለውጥ በተግባር ነው የሚሉ ሰው ናቸው። ሻልከንም ሆፈንሄምንም በሳቸው ዘመን ተድላን እንዲመለከቱ አድርገዋል። አርቢ ላይፕዚግን ከጀርመን እግር ኳስ አያላን መካከል ማስቀመጥ የቻሉ ሰው ናቸው። ታዲያ በእኚህ ሰው ስር ነው ወደ ስቱትጋርት ያሰልጣኝነት ዘመናቸው ቶማስ ቱኸል እንዲመጡ የተደረጉ። ታዲያ ወደ ስቱትጋርት ሲመጡ ያኔ እሳቸው በስቱትጋርት የአካዳሚ ቡድን ውስጥ ዋና አሰልጣኝ ሆነው ያገለግሉ ስለነበረ ቶማስ ቱኸል ያገኙት የመጀመሪያ ስራ ከ15 ዓመት በታች ቡድኑን ይዘው እንዲያሰለጥኑ የማድረግ እንደሆነ ማንሳት እንችላለን። ታዲያ ከዛ ጊዜ ጀምሮ የነበረውን ጊዜያቸውን ከተመለከተን ስቱትጋርትን በዋና ደረጃ በተለይ በወጣቶቹ ስኬታማ እንዲሆን ማድረግ ከቻሉ በኋላ ከ15 ዓመት በታች ከ19 ዓመት በታች ስኬታማ እንዲሆን ማድረግ ከቻሉ በኋላ ወደ ሃምቡርግ በመሄድ ሃምቡርግን በጀርመን ቡንደስሊጋ ሁለተኛው ደረጃ ላይ ማለት ነው የሊጉ ሻምፒዮን እንዲሆን ማድረግ የቻሉ እንደሆኑ ማንሳት እንችላለን። ከዛ ባለፈ ኦግስበርግን የሚያሰለጠኑበትንም ጊዜ ማንሳት እንችላለን። በኦግስቡርግ እንግዲህ 2 ዓመት ከቆዩ በኋላ የኦግስቡርግ ሁለተኛውን ቡድን ሻምፒዮን እንዲሆን ማድረግ የቻሉ እንደሆኑ ማንሳት እንችላለን። የራኒክ ተጽዕኖ በሳቸው ላይ ያረፈ እንደመሆኑ መጠን ብዙ ጊዜ ስለ ፔፕ ጋርዲዮላ ያነሳሉ ይባላል ቶማስ ቱኸል። ነገር ግን ፔፕ ጋርዲዮላ ባርሴሎናን ይዞ 6 ዋንጫዎችን ማንሳት በቻለበት ጊዜ አሰልጣኝ ቶማስ ቱኸል ግን በዛ ጊዜ በባርማንነት ያገለግሉ የነበሩ የፔፕ ጋርዲዮላ ወዳጅ ነበሩ። በ2011 በነበረ በአንድ ጨዋታ ላይ የባርሴሎናን ጨዋታ ለመከታተል ወደዛ ቦታ በማምራት ወደ ካምፕ ኑ ማለት ነው የሚወዷቸውን የሚያደንቋቸውን ግለሰብ ጨዋታ መከታተል ችሏል። በሚያስቡበት እሳቤ በብዙ መንገድ ከፔፕ ጋርዲዮላ ጋር ቅርብ ናቸው፣ ለእያንዳንዱ ጥቃቅን ነገር የሚጨነቁ ናቸው ብለው ያምኗቸዋል። ከዛ በኋላ እንግዲህ እሳቸው ትልቁን ስራ ለማግኘት ብዙም አልፈጀባቸውም። ሜንዝን ነበር የያዙት። ሜንዝ ደግሞ ከዚህ ቀደም በኤርገን ክሎፕ የሚመራ የነበረ ቡድን ነው። ሜንዝን ከያዙ በኋላ ታዲያ የሜንዝ ትልቁን በታሪኩ ሜንዝ ትልቁን ውጤት ማስመዝገብ የቻለው አሁንም ድረስ በቶማስ ቱኸል ነው። 5ኛ ደረጃን ይዞ ማጠናቀቅ የቻሉበት ነበር። ለ2 ተከታታይ ዓመታትም በአውሮፓ ውድድር ሜንዝ መሳተፍ የቻለበትን ጊዜ ሲያሳልፍ ያንን ማድረግ የቻለው በአሰልጣኝ ቶማስ ቱኸል ስር እንደነበረ ማንሳት እንችላለን። ልክ የኤርገን ክሎፕን ፈለግ እየተከተሉ የሚሄዱ ይመስል ከሜንዝ የአሰልጣኝነት ወይም ደግሞ ከዛ አስደናቂ ስራቸው በኋላ በቀጥታ ቦሩሲያ ዶርትሙንድን ነበር መያዝ የቻሉት። ምናልባትም ትልቁ ስራ እንደነበር ማንሳት እንችላለን። የኤርገን ክሎፕ ቦሩሲያ ዶርትሙንድን አዝናኝ እግር ኳስ የሚጫወት ጎሎችን እንደ ቀልድ የሚያስቆጥር ትልልቅ ቡድኖችን ፈታኝ የሆነ ቡድን ሰርተው ስለነበረ በቦሩሲያ ዶርትሙንድ የሚጠበቅባቸው ኃላፊነት ያንን ተዝናኖት እንዳያጣ የማድረግ ግዴታ ነበረባቸው። እሳቸውም ቡድኑን አላሳፈሩትም። ምንም እንኳን በየርገን ክሎፕ ደረጃ በአውሮፓ ሻምፒዮንስ ሊግ እስከ ፍጻሜ የደረሰ የጀርመን ቡንደስሊጋን ማሳካት የቻለ ቡድን መስራት ባይችሉም በአጨዋወት ረገድ ግን ለተመልካች አዝናኝ የሆነ እንደ ቀልድ ግቦችን የሚያስቆጥር ቡድን እንደነበረ ማንሳት እንችላለን። ታዲያ በዛ ጊዜ የጀርመን ካፕ ዋንጫን በቦሩሲያ ዶርትሙንድ ዘመናቸው አሳክተው ነበር ማጠናቀቅ ይቻሉት። እንደ ፒየር ኤምሪክ ኦባሜያንግ፣ ሄንሪክ ሚኪቴሪያን የመሳሰሉ ተጫዋቾችም በሳቸው ስር ጎምርተው የታዩበት ዘመን እንደነበረ ማንሳት እንችላለን። ታዲያ ከክሎፕ የ7 ዓመታት ቆይታ በኋላ ስለነበረ ቡድኑ የተረከቡት ያንን ቡድን ዋንጫ ጭምር እንዲያመጡ ይጠበቅ ነበር። ብዙ ዋንጫዎችን ማሳካት ባይችሉም ግን እሳቸው ራሳቸውን ለትልቅ ስኬት ራሳቸውን ማዘጋጀት የቻሉበት ነበር። ከዛ በኋላ በፓሪስ ሴን ጀርመን የነበራቸውን ቆይታ እናስታውሳለን። ፓሪስ ሴን ጀርመን ይዘው በአውሮፓ ሻምፒዮንስ ሊግ ወደ ትልቁ ደረጃ ማድረስ የቻሉት እስከ ፍጻሜ ድረስ ቡድኑ እንዲጓዝ ምክንያት የነበሩት እሳቸው ናቸው። ክራሽ ያደረገባቸው ሞመንቶች ነበሯቸው። ያ ስራቸው ታዲያ ምንም እንኳን በኋላ ላይ የአውሮፓ ሻምፒዮንስ ሊግን ባለማምጣታቸው ከፓሪስ ሴን ጀርመን ቢሰናበቱም ወደ እንግሊዝ እግር ኳስ መጥተው ከቸልሲ ጋር የአውሮፓ ሻምፒዮንስ ሊግን እንዲያሳኩ በር ከፍቶላቸዋል። ቸልሲ ለመጨረሻ ጊዜ ያሳካው ትልቁ ዋንጫ የመጣውን በሳቸው ዘመን እንደነበረ ማንሳት እንችላለን። አሁን ለ2026ቱ የዓለም ዋንጫውን ማሳካት ከምትፈልገው እንግሊዝ ጋር ሲፋለሙ የምንመለከታቸው ይሆናል። በ25 ዓመታቸው እግር ኳስን እንዲያቆሙ የተገደዱ በጉልበት ጉዳታቸው ምክንያት ከዛ ባለፈ ለህይወታቸው የሚሆን የዕለት ጉርሳቸውን ለማግኘት እንዲረዳቸው ሲባል ከተማሪነታቸው ጎን ለጎን በዛ የወጣትነት ዘመናቸው ወደ ባርማንነት ተቀላቅለው መጠጥ ቤቶች ላይ የተለያዩ ኮክቴሎችን በማዘጋጀት መጠጦችን በመቅዳት እንዲሁም ደግሞ ብርጭቆችን በመሰብሰብ በአንዳንድ ጊዜያቶች ደግሞ በጊዜ ወደ መስሪያ ቤቱ በመግባት ጽዳት ሰራተኛ ሆኖ ማገልገል የቻሉ 2017 አካባቢ ላይ ደግሞ የፋሽን ሾው
ትርኢቶች ላይ የማይጠፉ ወይም ደግሞ በፋሽን ኢንዱስትሪ መሳተፍ የሚያስችል አቅም እንዳላቸው የታዩ ምናልባት አሁን በእንግሊዝ ጃክ ግሪሊሽ የለም፣ ግን እንግሊዛውያኑ ሌላ በፋሽን ኢንዱስትሪው መሳተፍ የሚችል ቶማስ ቱኸል አለን ይላሉ አሁን ላይ። ምክንያቱም በ2017 አንድ የተነሱ ታዋቂ ፎቶ አላቸው በፋሽን ኢንዱስትሪው መሳተፍ የሚያስችላቸው አቅም እንዳላቸው የሚያሳይ ነው ብለው ብዙዎች ይገልጹታል። አሁን ከነዚያ ዘመናት በኋላ በእግር ኳስ ያበቃላቸው የሚመስሉት ቶማስ ቱኸል የእንግሊዝ እግር ኳስ የዋንጫ ረሃብን ለማስታገስ እንግሊዝ እግር ኳስ ላይ ከደረሱ ከዛ ባለፈ ወደ ቤተ መንግስትም ሄደው ከነገስታት ቤተሰቡ ጋር እስከ መነጋገር የደረሰ ማንነታቸውን ይዘው 3 ወር ሆኗቸዋል። ነገ የመጀመሪያ ጨዋታቸውን በግዙፉ ዌምብሌይ ከአልባኒያ ጋር ያደርጋሉ። በቀጣይ ሰኞ ደግሞ ከላቲቪያ ጋር ይጮታሉ። 2026 የዓለም ዋንጫን ማሳካት የቶማስ ቱኸልና የእንግሊዝ ግብ ነው። ያሳኩታሉ? በኮመንት ሴክሽናችን ላይ ልታስቀምጡልን ትችላላችሁ ሐሳባችሁ።